አላቃትም። እኔ ከዚህ በኋላ እናት የለኝም። ይኸው በዚህ ሁሉ ሰው እናት የለኝም። እሺ እሷ እናቴቱን ማንቱን አላቃትም። እናት የለኝም። ኦኬ በቃ ጀስት ተውኝ ልኑርበት። خلاص እኔ በቃኝ አልሽም። ሜሴጅ ላይ ብላለች እናቴ አይደለሽም ብላኛለች። ግን ዲብላኝ ግን ዱባይ ተበጠበጠ ብዬ ደወልኩለት። አይሽ እኔ ደግሞ ልጄ ነሽ ካጂን ችግር የለውም። ነገ ልጅሽ እንዲበልሽ ችግር የለውም። ምንም እንድታደርግልኝ ይሄው በዚህ ሁሉ ሰው ፊት አንቺ ራስሽ በጣም ሰው ፊት ተናግሬያለሁ። እናት የለኝም። ይሄው ያያችሁ ነው። እናንተ አንዳችሁ የምታውቁኝ ሰዎች አንድ ቀን ስለ እናቴ አይደለም ቤተሰቦች ችግር አለ ብዬ ፊቴን አይታችሁ ታታውቁ። ሁሌ ዋጣ አድርጌ ጠንካራ ሆኜ እዛ ጋር ኃላፊነት አለብኝ ያልኩ እንደምሰራ ሁላችሁም ታውቃላችሁ። ቴንክ ዩ ብዙ የሚያከብሩኝ ሰዎች አሉ። ባህር ዳላ በሰላም መሀል ላይ እንዳትገቢባት እባክሽ። እሺ መሀል ላይ እንዳታቋርጪ። እሺ ሃይማኖት ወለሽው ላረግሹ ነገር ሁሉ ልጅ ይካስሽ። እሺ ሊመርቃችሁ እኔ ልጅ ይካስሽ። እኔ እንዲህ አይነት እናትም ከሆንኩ ምንም አትሁኝ። እኔ አንቺን ያደረኩት ነገር ካለ አላህ ይከፍላል አይደለ? እኔንም አላህ ስለማውቀው አሚን አሚን። ሃይማኖት አታብሪ። እሺ እናቴ ደግሞ በጣም ይከብዳል። ግን ነገ ደግሞ ልጇ አንቺ ላይ የደረሰው ነገር ደርሶ ብታይ እናቴ አንዴ ይቅርታ፣ አንቺ ላይ የደረሰው ነገር ነገ እሷ ላይም በልጆቿ ደርሶ ብታይ በህይወት ብትኖሪና ብታይ ትጸጸቻለሽ አንቺ ራስሽን በማለት። ስለዚህ ግሩፕ ልጆቼን ግሩፕ እኮ ነው የምታደራጅብኝ። ሀቢባ ምን እንዳሉ ታውቂያለሽ? ሚዲያ የተለቀቀለት ወጣ ብላችሁ ቦሌ ፈታ ብላችሁ ነው ሌሊት እኩለ ሌሊት 8 ሰዓት 9 ሰዓት ነው ወጥተው ራይት ጠርተው ፈርቻቸው ጎረቤት ነው ሄድ ያደርኩት እየደወለች ምክንያቱም ብር ስላላት የፈለገችውን ማድረግ ትችላለች። እሷ ነገ እሷ ልጅ አይኖራትም፣ ነገ አትወልድም። ስለዚህ ጥሏት ሄደ። አባቷ አይደለም በደለኛ እኔ ነኝ። ከጎን ወንድ አሰኝቼ እሱን ነበር አኡዙ ቢላሂ ምን ሸይጣን ረጅም የሚበሉትን የሚጠጡትን ትቼ ጭንቅላቴ ያንን ነበር የሚያስበው ማለት ነው። የኔ ጭንቅላት የሚያስበውን የእሷ ጭንቅላት ነው የሚያውቀው። አየሽ በእሷ ጭንቅላት ነው የማስበው ማለት ነው። ይሄንን ስላነሳች ከተጠያቂነት ማንም አይድንም። ሄለንም ብትሆን ኒካ ስታስር ያገባችሁ ማለት ነው። እኛ ባለቀስን ቁጥር እየተጨነቀች ሌሊት እንቅልፏን አታ እኛን እያጠባች ያሳደገች እናት እናቴ አይደለሽም ስትባል ምን አይነት ያማል። ያኔ እኮ አባታችሁ በህፃንነታችሁ ጥሏችሁ ሲሄድ እናታችሁ ምን አባታችሁ ብላ ለእርዳታ ድርጅት ወይም ለአንድ ባለ ሀብት ሰጥታ ህይወቷን መቀየር ትችላለች። አረብ ሀገር ሄዳ ህይወቷን መቀየር ትችላለች። እራሷ ጉልት ቸርችራ ዘና ብላ መኖር ትችላለች። ነገር ግን አባታችሁ ጥሏችሁ እንደሄደ እሷ ጥላችሁ አልሄደችም። እንጀራ እየጋገረች እንጀራ እየሸጠች ጉልት እየቸረቸረች በርበሬ እየሸጠች ያሳደገቻችሁን እናታችሁን ታላቅ ልጅ እናት ናት። ወንድ ልጅ ሲሆን መከታ ነው፣ የአባት ምትክ ነው ይባላል። ሴት ልጅ ስትሆን ደግሞ እናት ናት ትባላለች። አንቺ ታላቁ ነሽ። ታናናሾችሽን እየመከርሽ ታናናሾችሽን ወደ ጥሩ ቦታ እየመራሽ እንደ ማሳደግ እናትሽን ያን ያህል ጊዜ እንደዛ ሆና ያሳደገች እናትሽን ዛሬ ላይ እናቴ ምን ላርግልሽ ብለሽ ከእህቶችሽ ጋር ተባብረሽ አንቀባረሽ እንደመያዝ ዛሬ ግን ዙረሽ ከ10 ዓመት ቆይታ በኋላ ሌላ ልጅ ወልዶ ከብሮ ዘና ብሎ የመጣው አባትሽን አባቴን ታልተቀበልሽ ብለሽ እናትሽን እናቴ አይደለሽም ብለሽ በዚህ ሁሉ ህዝብ ፊት የተናገርሽ አንቺ ሰው ነሽ? ጭንቅላት አለሽ? የእውነቴን ነው። ይችላል ሲያዋት ራሱ ትቀፋለች። ሲያዋት ራሱ ማለት ነው። እናት ምንም ብትበድል ምንም ብታደርግ እናት ያው እናት ናት። እናት መተኪያ የላትም። ዛሬ ላይ እናት የሌላቸው ልጆች እናታቸውን ሳያውቁ
እናታቸውን የተነጠቁ ልጆች እናቴ ምን ነው እናት አለኝ ብዬ ራሱ በህይወት ኖረሽልኝ በስምሽ ብትጠራ የሚሉ ብዙ ልጆች አሉ። እንኳን አይደለም እንደዚህ ደፋ ቀና ብላ ያሳደገችሽ እናትሽ ማለት ነው። የእውነቴን ነው የምላችሁ። እኔ በጣም 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 ነው የተሰማኝ። ማርያምን በጣም ነው የተሰማኝ። እናት ናት እኮ እናት እንደዛ አትደረግም። እናት በሰው ፊት አትዋረድም። እናት በሰው ፊት ሴሰኛ አትባልም። ያኔ ወንድ የምታመጣው ወይም ቤት ውስጥ ወንዶች ተሰብስበው የሚጠጡት የሚያጨሱት ምናልባች አረቂ እየሸጠች ሊሆን ይችላል እናንተን ለማሳደግ እናንተን ለማሳደግ ያረገበት ብለሽ እናትሽን ጠይቀሽ አባትሽን አባቴ ለምን እናቴን ጥላሃት ሄድክ ብለሽ አባትሽን ወቅሰሽ ከእናትሽ ጋር ስታርቀሽ መልሰሽ ቤተሰብሽን አንድ እንደማረግ እኔ እንጃ። የእውነት ስንት አይነት ሰው አለ። በነገራችን ላይ አንዳንድ ጊዜ ሴት ልጅ ከመውለድ የእንግዴ ልጅ ማንሳት ይሻላል የሚሉ እናቶች አሉ ማለት ነው። እንደዚህ የተባለበት ምክንያት ምን መሰላችሁ? ብዙም ዘርዝሬ ባላውቅም፣ ነገር ግን ሴት ልጅ ቤተሰቧን ታስከብራለችም ቤተሰቧንም ታዋርዳለች። አንደኛ ሴት ልጅ ቤተሰቧን የምታስከብረው በቤተሰቧ ተከብራ ኖራ ለማግባት እጮኛ ሲመጣላት ያንን እጮኛዋን ያገባሽ ጊዜ ለአባትና ለእናት በጣም ታላቅ ክብር ነው። በጣም ማለት ነው። ሴት ልጅ ስትወልድ ለአባት ለእናቷ ክብር ነው። ሴት ልጅ አግብታ ባሏን ወደ ቤተሰቦቿ ጋር በክብር ይዛ ስትሄድ ለእናት ለአባት ክብር ነው። ነገር ግን ሴት ልጅ በዛው ልክ ደግሞ ቤተሰብን የምታዋርድበት ምክንያት ምሳሌ ይች ልጅ አሁን ቤተሰቧን በጣም ነው ያዋረደችው። እሷ ታላቅ ሆንኩ ብላ እሷ ገንዘብ ኖሬ ብላ ገንዘብ ስላላት እናቷን እንደዚህ አድርጋ ከእህቶቿ ማግለል ማለት አስባችሁታል? እና አንዳንድ ጊዜ ማለት ነው ለምን ራሳችንን ዞር ብለን አንጠይቅም? ያም ማለ ይሄ በምንም ሁኔታ በምንም ችግር ውስጥ ብትሆኑ እናታችሁን አሳልፋችሁ አትስጡ። እናታችሁን አትስደቡ። አይደለም መሳደብ፣ እናታችሁን ቀጥ ብላችሁ ራሱ ማየት የለባችሁ። የእውነቴን ነው የምላችሁ። እናት ክብር ናት። እናት ለኛ ብላ ብዙ መስዋዕትነት ከፍላለች። የከፈለችው መስዋዕትነት ይቅርና ያቺ አንድ ቀን አምጣ የወለደችብን ቀን ራሱ ለእናት ከምንም ከማንም በላይ ልዩ ናት። ልዩ ናት። እመኑን፣ ትጸጸቱበታላችሁ። እናታችሁን አጥፍታችሁ ከሆነ ይቅርታ ጠይቋት። እናታችሁን አጥፍታችሁ ከሆነ ይቅርታ